ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? እዚህ ጋር የምታዩት የቤት መኪና የተገዛው ለባለትናንትናዋ እቃ ነው። እቃዎቻችንን እንረታትባለን። ያው እንደነገርናችሁ እኛ እቃ ብድግ ካላለልን ሌላ እቃ ማምጣት አንችልም። ይህች እህቴ ደግሞ ሀሳቧን ስላልቆጨች ተጨማሪ እቃ አዛኛለች። ተጨማሪዎቹ ያቸው እዚህ ጋር እያቸዋለሁኝ። ፕላስተር፣ ካርቶን፣ በርሚሏን አዘጋጅቻለሁኝ። እናሻሽጋለን። ግን ለልጇ የሚገርም አንደኛ ደረጃ የሆነ 20 ቁጥር ሳይክል ገዝቼላታለሁኝ። ከነ መንፌው ከነ ሁሉ ነገር የገዛሁላት ደግሞ 26300 ብር ነው። ጀማው እዚህ ጋር እንደምታዩት ይሄ ማለት ነው 600 ብር ቁልፍ ነው የገዛሁላት። ቁልፉ የተፈለገበት ምክንያት ልጁ በረንዳ ቢያሳድረው ገባችኋ? እዩት። ቁልፉ እንዴት ያደርጋል መሰላችሁ? እዚህ ጋር ያሲዝና ይቆልፈዋል። ያው ቁልፍ አለው ምናምን፣ ምክንያቱም እንዳይሰረቅበት ማለት ነው። ይሄ ደግሞ መንፊያ ነው። መንፊያ በጣም ያስፈልገዋል። ይሄ ደግሞ 1200 ብር ነው። ይሄ ደግሞ ዋናው እቃው 24500 ብር ነው የገዛሁላት። ትንሽ ደሴ ቀነስ ስለሚያደርግ እዛ ሄጄ ነው የገዛሁላት። በጣም አንደኛ ማሻአላ ተባረክ ረህማን የሆነ የቤት መኪና በሉት እና ይሄን ገዝቼላታለሁ። ሊያኪን በዚሁ አጋጣሚ እኔ ሞተር ሳይክል ምናምን ስገዛ ብዙ ጊዜ ለእናቶች አንዳንድ ነገሮችን ተናግሬ ማለት ፈልጋለሁ። ያ ማለት ልጆቻችን ያው ብር ስላለን እኛ ዝም ብለን ሳይክልም ምንም ገዝተን ባንሰጣቸው ጥሩ ነው። አሁን አስፋልት ቢሄዱ ምናምን ሹፌሮች በብዙ ነገር እንትን ብለው ነው የሚሄዱትና ልጆቻቸውን እንዳትበሉ ጥንቃቄ ማድረግ አለባቸው። የምገዙትላቸውን ነገሮች አንዳንድ ዚህ አይ በሏቸው፣ ነፍስ ያወቀ መሆን አለበት። አው ደግሞ እዛው ግቢ ውስጥ ለመንቀሳቀስ ለመጫወት። ይሄ በነገራችን ላይ ልጁ እስከ 25 ዓመት ምናምን ድረስ መጠቀም ይችላል። ማሻላ ተባረክ ረህማን ትልቅ ሳይክል ነው። በዛ ላይ ደግሞ ጎማውን እዩት። ያው እዚህ ላይ አይታችሁ ነው የሚያሰውን። ይሄንን በነገራችን ላይ ነው ይሄ ዝም ብሎ ሳይክል ምናምን እንዳይመስላችሁ የሚቀንሳል እስከ 15000 ምናምን ላኪን ይለያል። ማሻላ በጣም ጸዴ የሆነ አንደኛ የሆነ 26 እንረትባለን። እዚህ ጋር ምን አለን? ማሻላ ተባረክ ረህማን ታች ስቶቭ። ያኛውን እሷ የገዛችው የነበረ ሳች ስቶቭ ነበር በ3500። ያንን መልሼ ማለት ያን ለሌላ ሰው ሰጠዋለሁኝ። ያን ለሌላ ሰው ሰጠዋለሁ ማለት ለሚፈልግ ቅርብ ሰዓት ለሚያዘኝ ይሆናል። ያን አስቀርቼ ይሄንን 7000 ብር ተጨምሮ 10500 ብር ማለት ነው የዚህ ዋጋ። በጣም የሚያምር ቆንጆ የሆነ አሳያችኋለሁኝ። በጣም ተወዱታላችሁ። እዚህ ጋር ደግሞ ምን አለችኝ? ቲማቲም ጆክ ጭማሬ ነው ይሄ 650። የሾርባ ሰሃን 6 ሀባ 600። 1000 ብር ደግሞ መያዣ ያለው የማይካ ሰርቪስ 250 500። የሩዝ ጭልፋ የወጭ ጭልፋ ደግሞ እዚህ ጋር እንደምታዩት 700 ብር። ማዞሪያ 100 200። እዚህ ጋር ደግሞ ጭማሪዋን ይሄ በነገራችን ላይ ይሄ ደግሞ ስንት ሆነ መሰላችሁ? 1 ሜትር ነው 350 እና ይሄን ይመስላል። ማሻአላ ተባረክ ረህማን። አብራችን ቆዩ፣ እናሽጋለን። እያንዳንዱ እቃ ከቪዲዮ ከሰራን በኋላ ምን ያክል ድካም እንዳለ ምን ያክል አሰልች ስራ እንዳለ እናሳያችኋለን። ይሄን ለእናንተ ፈተን ከካርቶን ፈተን ደርድረን ቼክ አድርገን እዛው ላይ ሰባራ ይኖራል፣ እዛው ላይ ብዙ ነገር ይኖራል። እኔ ትናንትና ፈትቼ ቪዲዮ ስሰራ 2 እቃዎች ሰባራ አግኝቻለሁ። እነዛን እቃዎች ደግሞ ለምሳሌ እዚህ ጋር እንደምታዩት ይሄ እንትኑ ተገንጥሎ ነበር እዚህ ጋር ማለት ነው። እዛ ጋር ያለው ይሁት እዛ ካርቶኑም የተመሰላችሁ አሳያችኋለሁ በኋላ። ይሄንን አዲስ አምጭቼ ነው ማለት ነው። እና አንዳንድ ጊዜ ብዙ ኪሳራዎችንም ማግኘትንም ብዙ ነገር ነው ተጎናጽፈን። ግን አብዛኛው ሰው ወላሂ ነው የምላችሁ አሁን እኔና ጓደኛዬ ማለት ነው አላህ ምስክሬ ነው፣ እሷም ከኔ በላይ ናት። በጣም ነው የምትጠነቀቀው፣ በጣም ከምነግራችሁ በላይ። ይሁት ጀማው ይሄ ካርቶኑ የዛ የፔርሙስ ሰሃን ነው 7500 ብርን ያክል ወጥቶበት ቪዲዮ ሰራሁበት። በእርግጥ ግን እንትኑ ተሰብሮ ነበር። እቃዎችን እኛ አንድ በአንድ ሳንልክ በፊት እዩት፣ እየሄደ ያለ የሚሰበረውን አይመለከተንም፣ ጥንቃቄ እንሰጣለን። ከዛ በኋላ ለሚፈጠረው ቀደር አላህ ወማሻ አያችኋ። በጣም ተጠንቅቀን እንደዚህ ፈትለን አይተን ነው ያን የምናደርገው። እናንተ ታውናላችሁ ብለን አይደለም። ከናንተ ከምትከፍሉ ገንዘብ በላይ እናንተ ሀገራችሁ ገብታችሁ ይሄን ዕቃ በሰላም ስታገኙት የለፋችሁበትን የልፋታችሁን ውጤት
ስታገኙት ደስታው ምን ያክል እንደው የሚገባን ሰዎች ስለሆነ ነው። አልሐምዱሊላህ አልሐምዱሊላህ ወላሂ ነው የምላችሁ። እንደውም ጓደኛዬ ደግሞ ትብሳለች፣ በጣም ትብሳለች። ማሻአላ ወላሂ አንዲት በአንድ አገላብጣ ማሻአላ፣ እኔም በዛው። ምክንያቱም ይሄ ለማንም ብለን አይደለም፣ ይሄን ደግሞ አላህ የሰጠን ተፈጥሯችን ነው እንጂ አሁን ይሄ ተሰብሯል። እሷ ባታየኝ የሚያየኝ አላህ ነው። ስለዚህ ክዳኗን ደግሞ ቆይ አብራችሁ ቆይ ላሳያችሁ። አባቢ እንግዲህ ውሃችንን ቀመስ እያደረግን ያው የሁልጊዜም ስራችን ነው። ላኪን እስኪ እንደው ላሳያችሁ ዛሬ ምን ያክል ድካም እንዳለው እቃ ከደረደሩ በኋላ ማንሳት ምን ያክል እንደሚያደክም ላሳያችሁ። ላኪን አንዳንድ ነገር ላታውት ትችላላችሁ። አሁን ይሄ በአንድ እጄ ስለሆነ የምቀርጸው ማለት ነው። ይሄንን ሴኔጋሉን እዚህ ላይ አደርገዋለሁኝ። አያችኋ? እንደዚህ እዚህ ጋር አነባብረዋለሁኝ ከትልቅ እስከ ትንሽ ማለት ነው። ያው ብረት ድስት ከብረት ድስት እንደዚህ አያችኋ? እንደዚህ አድርጌ በቃ ከዛ ክዳኑን እከርነዋለሁኝ። ይሄ ይታሽጋል እንደዚሁ እንዳለ ማለት ነው። ከዛም ቢላዎችና ይሄ ዳቦ ፕላስቲክ ነገሮች ደግሞ ምን አደርጋለሁ መሰላችሁ? እዚህ ላይ ይሄ በርሚል ውስጥ ይገባል እንዳይሰበር ማለት ነው። ይሄንን ምን አደርጋለሁ መሰላችሁ? ምን አስቀምጥበታለሁኝ? ቢላ፣ ሹካ፣ ማንኪያዎችን እጨምራለሁ እዚህ ላይ። ከዛ በርሚል ውስጥ ይገባል። አሁን በርሚላችን በዚህ መልኩ ባዶ ነው። ከዛ ምን እናደርጋለን? ይሄ ለመሰበር ቅርብ ስለሆነ እንዳይሰበርባት እነዚህን ነገሮች እዚህ ጋር እናደርጋቸዋለን። ከዛ ሁሉንም ነገር ውስጥ ካረግን በኋላ አያችኋ፣ የመጀመሪያ ይሄን እናደርገዋለን። አያችኋ። ከዛ ካርቶን ጣል እያደረግን በደንብ እናሽጋለን። እና ጀማው ይሄንን እንደዚሁ ፈትሼን እንትን ብለናል። ከዛ ወደ ፔርሙሶቹ ነው የምንመጣው መጀመሪያ ማለት ነው። እነዚህ የምታዩዋቸው 3 ፔርሙሶች ናቸው። ትናንትና ቪዲዮ ያያችኋቸው ማለት ነው። ቼክ አድርገናቸዋል፣ ፈተን አይተናቸዋል። ካርቶናቸውን ከዚህ ውስጥ እያወጣን ምን እናደርጋለን? እናሽገዋለን ማለት ነው። እነዚህ እንደምታዩዋቸው ፔርሙሶች ናቸው። ፔርሙሶቹን ደግሞ ያው ቼክ አደረግናቸው ጤና መሆናቸውን ስንገዛም ቼክ አድርገን ነው። ግን የሚገርማችሁ ነገር ገዝተን ስንመጣ ደግሞ መንገድ አለ። አያችኋ። ግን መንገድ ላይ ምንም አይሆንም። ከዛው ሲመጣ እንዳለዚህም ሰባራ ስለሚኖር እኛ ሰባራ ደግሞ አይናችን ካየ እናወጣለን ማለት ነው። የራሳችን ኪሳራ ከሆነ የራሳችን ኪሳራ፣ የሰውየውን ኪሳራ ከሆነ የሰውየው ኪሳራ ነው። ገዝተን አምጥተን ከኛ ጋር እስከወጣ ድረስ ችግር ካለበት እዚሁ ላይ እናያለን ማለት ነው። ቼክ እናደርጋለን። አያችኋ። 2 ፔርሙሶችን አሽገን እዚህ ጋር እንደዚህ ጋር 3ኛ ስላለ ካርቶኑን እየፈለግን ስለሆነ ትናንትና አሰራለት ለእናንተ ቪዲዮ እንዳይረዝምባችሁ ቶሎ ስለሆነ ይሄንን አሁን ያሽግነውን እናስገባለን ማለት ነው። እነዚህን እንደዚህ አይነት ነገሮች ደግሞ ጭልፋቸው ምናምን ምንም እንዳይሆኑ እንደዚህ አድርገን ቁጭ እናደርጋቸዋለን። ይሄንንም እንደዚህ እናደርጋለን ማለት ነው። ብቻ በርሚል የሚገባውን እናስገባና መጀመሪያ ይሄም እንደዚህ ይወጣል። ይሄ አሁን በፕላስቲክ ይያዛል። እነዚህ ፕላስቲክ ግዴታ ያስፈልጋቸዋል። እነዚህ ይገባሉ ማለት ነው። ሻይ ብርጭቆ ነው። ቼክ ስላደረግን ችግር የለውም። አያችሁ። ከዛ ውጭ ያው በጣም ጎበዝ ለሆነ ሹፌር ነው የምንልከው ማለት አማናቸውን ይወጣሉ። ይሄ ደግሞ ትልልቁ ካርቶን ላይ ይገባል። እዚህ ላይ ደግሞ እንደዚህ በርሜል ብዙ ጊዜ ሁሉንም ዕቃ የሚይዝ የሚመስላችሁ እህቶቼ ይሄ ቀርቶ ያው ተቹን አድርገናል ማለት ነው። ውጭማ አነስ ያሉት ጨርሰው ገብተዋል እዚህ ውስጥ ማለት ነው። ከዛ እዚህ ጋር ላሳያችሁ፣ ያው ስለፈተሽኩት እኔ እቃውን ላሳያችሁ። ይሄ ትናንትና ሰዋጣ ነው ያየሁት። የተሰበረው አቂት እዛው ካርቶን ሽጉ ሲመጣ ነው። ላኪን ይሄንን ወደ ባለቤቶች መልሰዋለን። ያው ሰባራውን አንቺ ምን ተሰበርሽው ይዘሽ ስትሄጂ ሊለይ ይችላል የሚለኝን ኪሳራም ካለብኝ እቀበላለሁ ማለት ነው። ለሷ ግን ይሄንን አደረግንላት። እንደገና አምጥተን ራሱ ዕቃ ነው። ያው የኛ ነገር አብዛኛው ነገር ከካሜራ ጀርባ ያለው ለማሳየት ነው የፈለኩት። አያችሁት? ይሄ
ቼክ አድርጌዋለሁ። ንጹሑን አመጣሁላት ማለት ነው። ማለት ምንም አይነት እንትን የሌለው እንዲሄድላት ስለፈለግኩኝ ማለት ነው። ያው ሁላችንም ማንኛውንም ስራ ስንሰራ አሁን አረቦች ጋር ያላችሁ እህቶቼ ታውቁታላችሁ፣ እንደ ቤታችሁ አድርጋችሁ ነው የምትሰሩት። ያ ማለት እናንተ እዛ ቦታ ላይ እስካላችሁበት ድረስ ግዴታ ነው በፕላስተር እያዛል። በነገራችን ላይ የትናንትናውን ደግሞ ቦታ አድርገን እንመልሳለን ማለት ነው። ይሄንም ቼክ አድርገን ነው ንጹህ ነው፣ ምንም ነገር የለውም። እዩት። ይሄንን እዚሁ ላይ አድርገን እንመልሳለን ለባለቤቱ ማለት ነው። ምክንያቱም የራሱ ስለሆነ የሰው ስለሆነ ወደ ጎን እናድርገውና የልብሳችንን እንጨርስ። ቦታ በጣም ጥብብ ያለ ስለሆነ ግን ማለሽ ጀማው እት አሁን ይሄ ስሪውንና እነዚህን ውስጥ ማስገባችኋለን እንደዚህ ማለት ነው። አያችሁ ይሄ ዳንቴሉ ስላለ ዳንቴሉ ወስጎስ ምንም አይሆንም። በቃ በጭነት ሲሄድ እቃ ምንም አይሆንም። ምንም አጋጣሚ ጣል ጣል ሲያደርጉት ምናምን የሚፈጠር ችግር ነው እቃ ላይ ሰባራ የሚያመጣው ገብቷችኋል። ከዛ ውጭ ምንም እንደማይሆን ስለምናገኛ እንኳን ካርቶኑ ሮት በርሚል ውስጥ ገብቶ አይደለም ዝም ብለው በቀላል ነገር እኮ አንተም ብለው ይልኩልናል አይደል እንዴ? አያችሁ ይሄ ወርፊትና ይሄ እዛ ፕላንቶቹ ጋር ይገባሉ። እነዚህ ደግሞ ይሄም የኦዲዮ ይገባል። አያችሁታ ምንም አይነት ችግር አያመጣም። እቃ በሰላም እንዲደርስ አንደኛው ተርቲብ ነው። መግዛቱ እንዳለ ሆኖ የሚያደክመኝ ወላሂ የገለባበጥ ነው እንደገና መስራቱ ነው። እንደገና ይሄን ይመስላል። ያዙ በዚህ መልኩ አድርገናቸዋል። ይሄንንም እንደዚህ እናወጣና ነጩ ክዳኑ ስለሆነ አያችሁታ እንደዚህ እንከርነዋለን። በቃ እኔ እንደዚህ ሆኖ ይገባል ማለት ነው። አያችሁታ እነዚህ ደግሞ የውሃ ብርጭቆዎች ናቸው። እነሱንም እዚህ ጋር እናመቻቻቸዋለን። እቃዎችን በጣም ዋና ዋና እኔ ይሰበራሉ የፈርማቸውን እንደዚህ ካስገባን በኋላ ካርቶን እናደርግበታለን። እንደዚህ እያደረግን ማለት ነው። ያው ትንሽ ቦታ አለው ግን ሌላ ነገር አይጨምርም ከዚህ በላይ። ምናልባት ትሪ አረግበታለሁ ከላይ ማለት ነው። ፍን እንዳረግ ላይ እንደዚህ አድርገን አያችሁ እንደዚህ እናደርገውና አሁንም ካርቶን ከላይ እናደርግበታለን። ይሄ በቃ ሞላ ማለት ነው። ካርቶን ኦዱሪክ ማዞሪያዎች ከዛ በላይ ከበድ ያለ ነገር ብዙም አናደርግባትም። ሱፍራ አሁን ይሄ ዝም ብዬ በእጁ ብሰጠው ለሰውየው ሊለው ይችላል። ገባችሁ? እንደዚህ አይነት ነገሮችን እንደዚህ እናስገባቸዋለን ማለት ነው። አሁንም ቀለል ቀለል ያሉ ነገሮችን እንጨምራለን። እዚህ ጋር ላሳያቸው የፈለኩት ይቺን አሁን አምጥቻት ነው ማለት ነው። አዲስ ትናንት ስከፍተው ይሄ ከባራ ነበር። ጠርሙሱ ደህና ነው። እዩት፣ ይሄ ሰባራ ነው። ይሄ አያችሁ፣ ሌላ ጆጎ ንጹህ ናት። ስለዚህ እቺን ክዳን እዚህ ጋር እናደርጋታለን ማለት ነው። አያችሁ። ስለዚህ አሁን ይሄንን ማንም ሰው አያውቀውም፣ አብዛኛውን ሰው አያውቀውም። በቃ እቃ ተገዝቶ ምናምን
ተረትቦ መሄዱን ነው። እንደዛ አይደለም ወላሂ በጣም ብዙ ከሚገባው በላይ ከጀርባ አድካሚ ነገሮችን እንሰራለን። ምክንያቱም ትልቁ ጨዋታ እዚህ ጋር እናንተ የሰጣችሁን አማና ነው። ይሄን ቁልፏና ነው። እስኪ ከተቻለ ይሄንንም እዚህ ውስጥ ለማስገባት እሞክራለሁ። አዎ ይገባል፣ እንዳይቀርባት ማለት ነው። ይሄ መዳመጫ ነው። እዚህ ጋር እንሰራለን። ይሄንን ምንም ነገር ስለማያመጣ እንደነዚህ አይነቶች ይገባሉ። በመቀጠል ይሄ ነገር አሁን ካርቶን ላይ በጣም ስለሚያስቸግር ማለት ነው የሆነ ፌስታል ጣል እናደርግበትና ፌስታል አድርጌ ምን እናደርጋለን መሰላችሁ? አንዳንድ እዚህን እኔ ብረት ድስት ውስጥ አደርገዋለሁ። አንዳንድ እዚህ ደግሞ እንደዚህ እናደርግና የብቻው ማለት ነው። ሌላ ጋር ከሆነ አይደርስም። ብዙ ጊዜ የምንጠቀማቸው ሲስተሞች ለምን መሰላችሁ? እቃው ላይ ጉዳት እንዳይደርስ ነው። አያችሁ? አሁን ይሄ የትም ቦታ ያው ከአላህ እንትን በቀር በዛ ላይ ደግሞ የሚጠብቀው አላህ ነው። መጨረሻ ላይ በፕላስቲክ እናስይዘዋለን። ይሄን እንግዲህ ይሄንን መስሎ ተዘጋጀ ማለት ነው። ፕላስቲክ ነገሮች በርሜል ውስጥ አይገቡም። ይሄን እንደዚህ እናደርጋለን። ይሄን እንደዚህ እናደርጋለን ያው እንዳይረሱ። ይሄም ሁለት የልብስ ባስኬት ነው። እንደዚህ አድርገን እናስረዋለን። ተሳስሮ በኋላ ደግሞ አሳያችኋለሁ። ይሄ ደግሞ መዘፍዘፊያው ነው። አያችሁ? እዚህ ጋር ተጨማሪ ታች ስቶቭ የገዛሁላት ማሻአላ ጽድት ያለ ታች ስቶቭ ነው። ይሄንን ስንገዛም ቼክ የምናደርገው ዕቃ በርሜል ውስጥ እናመቻችለታለን ቦታ። ካርቶን እንደዚህ ካለበስነው በኋላ ምን እናደርጋለን? እናሽገዋለን። አያችሁታ? አሁን ይሄ እንግዲህ ራሷ ካልፈታችሁ ማንም ሳይነካ የሚስፋን ዕቃ ይሄ መስራት ትንሿ ነበር። ከዛ ካርቶን ትንሽ አለ። ካርቶን እዚህ ጋር ጠርሙስ ነገር ስላለው እንዳያገኘው ማለት ነው። እንዳያገኘው ምናልባት ሲያጋጩ ምናምን እንደዚህ እናደርግና እንደዚህ አድርገን ማሽጋለን ይሄንን ማለት ነው። አያችኋ? ይሄ ለሴፍቲ ነው የምንጠቀመው። ከዛ ምን እናደርጋለን? አሁን እዚህ ጋር ደግሞ ይሄን ፕላስቲኩን ነገር እንደዚህ እናስረዋለን። ምክንያቱም ይሄ ካርቶንም ውስጥ በርሜልም ውስጥ መግባት አይችልም። በርሜል ውስጥ ከገባ ደግሞ በርሜሉ ብዙ ዕቃ ላይ ይዝልን ስለሚችል ምን እናደርጋለን? እንደዚህ አድርገን ያያችኋል። እንደዚህ እናደርግና መስፋትና ማሰር ማልችል ልጅ ያላችሁ እንደሆነ እኔ ነኝ። ግን አልሐምዱሊላህ በዚህ ስራ መስፋትም ሆነ ማሰር ችያለሁ። ልብስሽን ስፊ ብትሉ ግን አልሰፋም። ይሄ እናንተ ነገር ስለሆነ ስራዬ ስለሆነ ነው ማለት ነው። አያችሁታ? እንደዚህ እየጠለፍን እናስረዋለን። በኋላ ማንም ሰው አይወቅሰን ነው እንድታርገን ስለምንልክ ማለት ነው። ከዛ ውጭ እቃው ሲላክላቸው የሚቀበለው ሰው ግዴለሽ ሰው መሆን የለበትም። ብዙ ብር እንደወጣበት አውቆ ቆፍጠንና ቆስጠን ብሎ ሊያስር ግድ ነው። አሁን እኔ ዛሬ ላሳያችሁ የፈለኩት አላህ ምስክሬ ነው። ሁልጊዜም ከካሜራ ጀርባ ምን ያክል ልፋት እንዳለን ለእናንተ ለማሳየት ነው። አያችኋል? ይሄ አሁን ምን ይሆናል ብላችሁ ታስባላችሁ? ምንም። ይሄንን ደግሞ እንደዚሁ እንዳለ ነው የሚሄደው። እንደዚህ ይደረጋል። ሁለት ከለር መዘፍዘፊያና ሁለት ደግሞ የእቃ ማጠቢያ ያለው ማለት ነው። አሁን እንቆርጣለን።
ብረት ድስታችንን እናስራለን። ከዛ ጀማው ይሄን እንደዚህ ያሰር ነው። ይሄን እንደዚህ ያስረናዋል። እነዚህን በዚህ መልኩ ይሄን ውጤታማ አድርገን አስረን ጨርሰናል። እስከዚህ ማለት ነው። እነዚህ ካርቶኖች 2 ላይ በቃው ይችላል ለዚህ እቃ ለኪን ይሄ የተፈለገበት ለተች ስቶቡ፣ ለረከቦቱ፣ ለነዚህ እንደው ከፍ ከፍ ላሉት ነው የተፈለገው እና ይሄን ይመስላል። አብራችሁ ይቆዩ ጀማው። እዚህ ጋር ደግሞ ይሄ ረከቦት ነው። እዩት። እንደዚህ ሴፍቲውን ለመጠበቅ የፈለኩት ይሄ በጣም ለመሰበር ቅርብ የሆነ እቃ ስለሆነ በዚህም እንደዚሁ እንጨምርበታለን፣ በዚህም እንጨምርበታለን ኢንሻአላህ በደንብ ማለት ነው። እነዚህ ደግሞ ጭልፋዎች ናቸው እንዳይላቀቁ በዚህ መልኩ ታስረዋል። አሁን በዚህና በዚህ በኩል ምንም አያሳስብም። አሁን ደግሞ እንደዚህ ወፈር አድርገን በዚህ እንጨምርበታለን። እንደዚህ ዋናው ነገር እዚህ ጠርዙ አካባቢ ላይ ማለት ነው። አሁን ምንም አባቱ ያመጣል ምንም አይሆንም ማለት ነው። እንዳታስቡ። ምን እናደርጋለን? እዚህ ጋር መፍጫችንን፣ እዚህ ጋር ኳሊቲ ማራቢያችንን እናደርጋለን እንደዚህ ማለት ነው። እዚህ ጋር ደግሞ ይሄን እናደርጋለን። ከብረት ድስት ከዚህና ከዚህ ውጭ ይሄ የሚታሸግ ነው። 2 ካርቶን ላይ ያደረኩት እንዴት መሰላችሁ? የሚታሸገው ካርቶን ስላነሰኝ ነው። እንደዚህ ካርቶን ወደ ውስጥ እያስገባሁ አስረውና ነገ ከሰዓት ማሚ ጋር እወስድላታለሁ። ለምን እዛ የፈርኒቸር እና መጅልሶች ስላላት